ሌላ ቀን የማለዳ ሸክምና ሌሎች ከተሰኘውና በፖፑሌሽን ሚዲያ ሴንተር ከታተመው መጽሐፍ የተወሰደ። ደራሲ ብርሃኑ እሸቱ፣ ተራኪ ብሩክ ድንቁ። ሌላ ቀን ክፍል 1 እንዲህ ይደመጣል። ጥሎብኝ ረጅም መንገድ መጓዝ አልወድም። ተጓዥ መሆኔን ማሰቡ እንኳን ያመኛል። የ3ኛ ዓመት የሥነ ጥበብ ትምህርቴን መከታተል ስላለብኝ መጓዜ አይቀሬ ነበር። ከደሴ እስከ አዲስ አበባ ያለው የ400 ኪሎ ሜትር መንገድ እንዴት ያልቅልኝ ይሆን የሚለው ሐሳብ ገና ካሁኑ አታክቶኛል። ማለዳ በ12 ሰዓት የተነሳው ኤቪኮ አውቶቡስ የኮምቦልቻን ከተማ አልፏል። እንዳያያዙ በጊዜ አዲስ አበባ የሚያደርሰን ቢመስልም ቆረቆር እንደፈረፈረው ራስ እዚህም እዚያም የተቦዳደሰው አስፋልት እያንገጫገጨው ሰላም አልሰጠንም። ጨለማው የገለጠውና ጨፍጋጋው የጥቅምት ሰማይ ወገግ ማለት የጀመረው ሀርቦ ከተማ ስንደርስ ነበር። ወደ ከተማዋ ስንቃረብ መንገዱን ዘግተው በሚጓዙ ብዛት ያላቸው የቀንድ ከብቶች የተነሳ አውቶቡሱ ፍጥነቱን መቀነስ ነበረበት። አጠገቤ ተቀምጠው የነበሩ ጸዳ ያሉ የገጠር አዛውንት ወደ ከብቶቹ እያመለከቱኝ ሰንጋ ማለት እንዲህ ነው የኔ ልጅ ብለው ወደ ውጭ አንጋጠጡ። የማየት ጉጉታቸው ስለጠናና በዚያውም አብራቸው ከምትጓዘው ቆንጅዬ ልጃቸው ጋር ለማውራት እንዲመቸኝ በማሰብ ቦታ ልቀይሮት አባባ ብዬ ጠየቅኳቸው። ይሄማ ጥሩ ልጅ አባቱን ሲያከብር መልካም ነው በማለት የተከናነቡትን ጋቢ እያስተካከሉ ብድግ አሉ። እሳቸው ጥጋቸውን ሲይዙ እኔ ከመሃል ተቀመጥኩ። አየህ፣ ይህ የምታየው ሰንጋ የማሽላ ክትክት የበላ ጊዜና ብትጠምደው ዋልካና መረር ያፈር አይልም። ብታልለው ደና ስጋ ገበያ ብታወጣው ግሩም ዋጋ ያወጣል። ወጋቸውን እያደመጥኩ ደጋግሞ አስነጠሰኝ። የማረህ አሉና ያጣፉትን የወይራ ጢስ የጠገበ ጋቢ ፈልፍለው ሱረት አወጡና በአፍንጫዬ እንድስበው ጋበዙኝ። አመሰግናለሁ፣ ትንባው አልስብም አልኳቸው። በምን ቸገረኝነት ትከሻቸውን ነቅንቀው ሱረቱን ወደ ጉያቸው እየመለሱ የሮመዳን ጦም ስለሆነ ዛሬ አልስብም እንጂ እንዴት ያለ ግሩም ሱረት መሰለህ። አንድ ጊዜ ስቤ 2 ጊዜ ያስነጠስኩ እንደው ጅስሜ ሁሉ ንቅቅት ይላል። ያኔ ተንፈስ ብዬ ሀላይ መክተቻ ኸታይ መተንፈሻ የሰጠህ ጌታ ተመስገን ማለት ብቻ ነው። የተወሰኑ ሰዎች በአባባላቸው ሲስቁ ሐሳቤን ሁሉ የሰረቀችው ቆንጅዬ ልጃቸው ግን የመገላመጥ ያህል አስተዋለቻቸው። ከፍተኛ ችግር አለብኝ። ልቤ በቆንጆ ይሰረቃል። ያውም የፊቷን ወዝ ቅባት ያልጋጠው፣ የፀጉሯን ቀለም ሃይድሮጂን ያልፈቀፈቀው፣ ከሆሊውድ የተገኘ የተውሶ ፈገግታ ፊቷን ያልተጣባው ውብ የገጠር ልጅ ሳይ ጭራሹን ይብስብኝና እንደ መቃዠት ያደርገኛል። ደግሞ ባስነጠሰኝና በሰበቡ ደረቷ ላይ ልጥፍ ባልኩ ብዬ ሳስብ መኪናዋን ስቶ አፈረጠንና ሐሳቤ ተበተነ። አዛውንቱም ሾፌር ብለው ጮኹና የአውቶቡሱን የዝምታ ድባብ ገሰሱት። እንዴ ሽማግሎች እኮ አለን። በዚህ ምክንያት ትከሻችን ቢገነጠል ጎና አጥንታችን ቢዘነጠፍ የማን ያለህ ሊባል ነው። የተወሰንን ሰዎች ሳቅን። ንግግራቸው እንደ ፌዝ ተቆጥሮ ሳቅ በመፍጠሩ ተናደው በዚህ ሁናቴ እያነሳ ካፈረጠን እኮ ጉበትና ኩላሊታችን ፈርሰው ነው አዲስ አበባ ምን ደርስ። ይህን ዘዋሪ አንድ በሉት አሉ እንደ መቆም እየከጀላቸው። ግልምጫቸው ለኔም ደረሰኝና መሳቄን አቆምኩ። በግምት ከ60 ዓመት በላይ የሚሆናቸው እኒህ አዛውንት ኃይለኝነት የሚሰማቸው ብልጣብልጥ ናቸው።
እኔ እንድራው መሸሻ በአገሬ በወረባቦ የኮራሁ የተፈራሁ ትንሽ ትልቁ የሚሰግድልኝ ሽማግሌ ነኝ። አውቶቡስ ላይ የተወለደ ሁላ እንኳን ሊገለፍጥብኝ በሙሉ አይኑም ሊያየኝ አይችል እያሉ ሲፎክሩ በመንገዱ አስቸጋሪነት የተነሳ መኪናው ድጋሚ በመንገጫገጩ ለይቶላቸው ቆሙ። ሾፌር ቀስ ብለህ መዘወር አትችልም እንዴ? የምታጉዘው እኮ ሰው እንጂ ቅሪላ አይደለም። ይህን ሁሉ ህልቅ እዚህ ጨፋ ሜዳ ላይ ገልብጠ መና እንዳታስቀረው። ይኸውልህ ይህች ልጅ ተጣልቷት አንድ ነገር ብትሆን ተጠያቂ ነህ አሉ ወደ ልጃቸው እያመለከቱ። ከዚያም አውቶቡስ ውስጥ ያለውን ሰው ሁሉ አንዴ ቃኙና እኔ በአገሬ እንድራው መሸሻ ግልምጫውን አሻ ተብሎ የሚተረትልኝ ሰው ነኝ። እንዴት የማንም መሳቂያ ልሁን? አጉል ዘራፍ ዘራፍ ማለታቸውን ማንም አልወደደላቸው። ከአፍላፊ የቀራቸውን እርግማን በሆዳቸው እያልጎመጎሙ ቁጭ አሉ። ንግግራቸው በሾፌሩ ዘንድ ተቀባይነት የማጣቱ ነገር እያብሰከሰካቸው ጋቢያቸውን አስሬ እያጣፉ መበተን ያዙ። የእርሳቸው መብሰክሰክ እየገረመኝና ከቀኜ የተቀመጠችው ልጃቸው ውበት እያስደነቀኝ የከሚሴን ከተማ መሃል ለመሃል ሰንጥቀን አለፍን። ልጃቸው አካሏን ሽጉጥጉጥ አንገቷን ስብር ለማድረግ ስትጥር በመመልከቴ ከሰው አጠገብ ብር ብላ ለመጥፋት የምትቅበጠበጥ ወፍ መስላ ታየችኝ። በፍርሃት በሚቁለጨለጩት አይኖቿ መልከት ታደርገኝና ወዲያው ታቀረቅራለች። ሐሳቤን ከአዛውንት አባቷና ከእርሷ ውጪ ለማድረግ ብሞክርም ተሳፋሪው ሁሉ የራሱን የሞቀ ወግ ስለያዘ አልቻልኩም። በዚህ መሃል እጇን በትከሻዬ ላይ አሻግራ አባቷን ጎንተል አደረገቻቸው። አዛውንቱም ፈጥነው ሾፌር አሉና ጮኹ። አውቶቡሱ ደህና እየተጓዘ ስለነበር ሁሉም ተጓዥ በጥያቄ አተያይ ወደ እርሳቸው ዞረ። ሾፌር ውሃ ሽንት መጥቷል አቁም፣ ቅልብጭ ያለች ትእዛዝ ነበረች። ከደሴ ከተነሳን ገና 100 ኪሎ ሜትር እንኳን ባለመጓዛችን የተነሳ ጀንበር እስክትገባ ድረስ በምንጓዘው ጉዞ እንዴት ሊሆኑ ነው በሚል ሐሳብ ጥያቄያቸው በማንኛውም ተሳፋሪ ዘንድ አልተወደደም። የሰው ሐሳብ ለሁለት ተከፍሎ አውቶቡሱ ይቁም አይቁም እያልን በምንከራከርበት ሰዓት ከፊት አካባቢ የተቀመጠ ሽበት ወረር ያደረገው ጎልማሳ አውቶቡሱ ሰንበቴ ከተማ ስንደርስ ቢቆም የተሻለ መሆኑን ሐሳብ አቀረበ። ያቀረበው አንኳር ምክንያት የሰንበቴ ጤፍ መልካምና ውሃ የሚያነሳ ማዕድ ላይ ቀርቦ ሲያዩት የሚያስጎመጅ ስለሆነ መሸመት የፈለገ እንዲሸምት የሚል ነበር። እንደ ዘበት የተነሳው የጤፍ ርዕስ ብዙ አበጣበጠን። ለማማረጥ እንዲያመች በዚያውም ጢስ የሌለው ከሰል ለመግዛት የፈለገ እንዲገዛ በአንድ ፊቱ ሸዋሮቢት ስንደርስ ቢቆም ይሻላል የሚል ሐሳብ ቀረበና የልጅቱ ጉዳይ ጭራሽም ተረሳ። ጎበዝ፣ የእናንተ ጤፍና ከሰል ከሚሸጥበት ቦታ እስቲገኝ የኔ ልጅ ትሙት ነው የምትሉት? ጉድ እኮ ነው። ሾፌር በኸለቀህ ይዤሃለሁ። የአዛውንቱ ጥሪ በሾፌሩ ዘንድ ተቀባይነትን አግኝቶ የመንገዱን ጥግ ያዘና መኪናውን አቆመ። ወግ ሳያበዙ ፊኛቸውን እስከ መጨረሻው አቃለው እንዲመጡ አስተያየት ተሰጥቷቸው ከልጃቸው ጋር ሲወርዱ የተወሰነ ተሳፋሪ አብሯቸው ወረደና ፊኛውን ለማቃለል በቆሎ ማሳ ውስጥ ተሰገሰገ። ሲመለሱ ይሄ ሁሉ ዘለፋ የሚደርስብኝ ባንቺ የተነሳ ነው ብለው ልጃቸውን በነገር ጠመዷት። በአባባላቸው ግር ተዋጠኝ። ምን ለማለት ፈልገው ነው? እሷስ የማትናገረው ለምንድን ነው? በማያገባኝ ገብቼ ስለ ልጅቷ ሕይወት ሐሳብ መቀጣጠል ያስኩኝ። 13 ዓመት ግድም ቢሆናት ነው። ለአቅመ ሔዋን ስትደርስ በአንዱ ገጠሬ ብትታጭ 5 ከዚያ በላይ ልጆች ትወልድና ወፍጮ ስር የምታዜም የነገዋ እናት ትሆናለች ብዬ አሰብኩ። የሕይወቷ ጥግ ከዚህ እልፍ ሊል እንደማይችል አሳለሁ። ከሐሳቤ ጋር ስጎተት
አውቶቡሱ ተንቀሳቀሰ። ከአዛውንቱ ጋር ይበልጥ ለመግባባት ልጃቸውንም ለማጫወት እንዲመቸኝ በማሰብ አገሬ ወረባቦ ነው አሉኝ ብዬ ጥያቄ ሰነዘርኩ። አዎ፣ ሐይቅን አልፈህ ከቢስቲማ ወዲያ አርዲቦ የሚባል ሐይቅ አለ። እዚያው ሐይቁ ዳር ነኝ። የመጣህ እንደው እንድራው መሸሻ ብለህ ወዲህ እንዲህ ከሐይቅ ጀምረህ ብትጠይቅ ማንም ያሳያል። በተለይ አሁን ወቅቱ የእሸትም አይደል? ባርማሽላው ሞልቷል፣ እንቅሻ ገዳው ደርሷል፣ አሳውም እንደ ልብ ነው ብለው በብልጣ ብልጣ አይናቸው ጭምር ሊያጓጉኝ ሞከሩ። ይህችን የመሰለች ቆንጆ ልጅ ያለችበትን ቀይ ባየውማ በምን ዕድሌ ስላቸው ፊታቸው እንደ ማለዳ ጀንበር ወገግ አለና እውነት ይቺ ልጅ ቆንጆ ናት ብለው ወደ እኔ ያሰገጉ። ታጋድላለች አልኳቸው። እውነቴን ነበር። ብድርህስ? ፍጥጥ ያለ ጥያቄ ጠየቁኝ። እርሱ ያደርጉት እንጂ ላፍታ እንኳ አይኔን አላሽም። ጉሮሯቸውን ሳሉና ደልደል ብለው ተቀመጡ። ቁንጅናዋ በሌላ ሰው መሞካሸቱ ልባቸውን ሳይሞላው አልቀረም። መልከት አሏት። በከፊል አቀርቅራ ንግግራችንን ታደምጣለች። ትማሪያለሽ አልኳት። አዛውንቱ ቀጥታ ጥያቄን አልወደዱትም። እስተ 6ኛ ተምራለች አይበቃትም ብለው ለእርሷ ያቀረብኩትን ጥያቄ መለሱ። ጎበዝ ነበርሽ? ሌላ ጥያቄ አስከተልኩ። ቆንጅና እንጂ ጉብዝናስ የላትም። ስትጀምረው እሳተ በላ ነበረች። ከፍ ብላ 5ና 6 ስትደርስ 6ኛን ስትደግም ጊዜ ይህች ልጅ ክፍል የምትደጋግመው ለምንድን ነው? ነገሩ አላማረኝም አልንና ለባል ታጨች። መታጨቷን ሲነግሩኝ ራሴን እስክታዘበው ድረስ ጉሮሮዬ ድርቅ፣ ትናጋይም ዝቅ አለች። የመታጨቷ ወሬ ይህን ያህል ለምን እንዳስደነገጠኝ አልገባኝም። ልጅነቷ አሳስቶኝ ይሆን? እውነቱን ከሷው አንደበት ለመስማት ፈልጌ መታጨትሽ እውነት ነው ብዬ ጠየቅኳት። እንደ መፍራት እያለች ራሷን በአዎንታ ነቀነቀች። ኦሆ አምላኬ ብዬ ሳይታወቀኝ ቃተትኩ። በልጅነት መታጨት ዛሬም አልቀረም። ዘወር ብዬ ሳያት ደስተኛ አለመሆኗ ተሰማኝ። ንዴት ቢጤም ስለወረረኝ መቼም ለደህና ገበሬ ወይም ለባለብዙ ባለጎተራ እንዳጫዋት አልጠራጠርም አልኳቸው። ባለብዙ አዱኛ፣ ባለብዙ ሲሳይ ነው። ወጣት ነው ማለቴ እኩያዋ ነው ስላቸው ከፍ ዝቅ አድርገው አዩኝና የሆነ ቃል በሆዳቸው አልጎመጎሙ። ከሁኔታቸው ወጣት እንደማይወዱ ገመትኩ። የዛሬ ጊዜ ወጣት ምን ፋይዳ አለው ብለህ ነው? ጎልመስ ያለው ነው ጥሩ። ተስማምታበትና ሰውየውን ወዳውን የታጨችው? ጥያቄ ደጋግምኩባቸው መሰል ትኩር ብለው አዩኝና የዛሬ ልጅ ችግሩ ከእናትና ከአባቱ የማይስማማ ከወግና ከልማድ የሚያጋጭ መጥፎ ጋኔን አለበት። አስበህ መርጠህላቸው አግቡ ስትላቸው ለያዥ ለገናዥ አስቸግረው ቁጭ ይላሉ። ሰው ስጋውን አሳልፎ ለመጥፎ ይሰጣል ብለው ለምን እንደሚያስቡ ያዕጅበኛል። ንድድ ስላለኝ ዝም ማለት አልቻልኩም። በመታጨቷ ደስተኛ ነች ብለው ያስባሉ? የምትወደው ሰው ወይ የከንፈር ወዳጅ ይኖራት ይሆናል አልኳቸው። ሽቅብም ቁልቁልም አስተዋሉኝ። እንደ ጭራሮች ፍግ ያሉ ቅንድቦቻቸውን ከፍና ዝቅ አድርገው የዛሬ ልጆች ሁላችሁም አንድ ናችሁ። እንዴት ነው ደስተኛ ማትሆነው? ወግ ነው ሲዳሩ ማልቀስ ሲባል የለም እንደዚያ ነው ብለው በስጨት አሉ። ተቃውሞዬን ላሰማ አፌን ስከፍት ወዳጅ ቢኖራት ሳልክ ብለው በንዴት ንግግራቸውን ቀጠሉበት። ወዳጅ ቢኖራትስ? አባትና እናት የፈቀደው ሽማግሌ ያስማማው እንጂ ልጅ ያቦካው እንዴት ራት ይሆናል? የከንፈር ወዳጅ ቢኖራትስ እንደው ድሮውንስ መቼ ባል ይሆናል? ድሮ በእኛ ዘመን የከንፈር ወዳጅ ጠባቂ ነው። ከከንፈር ወዲያ አያልፍም፣ ድንበር አይሻገርም። የዛሬ ከንፈር ወዳጅ እንኳን ከንፈር ተሰጥቶት ባያውቃት እንኳ
የተሰጣ ጉፍታዋን ካየ በአይን ፍጥነት ነው ከቀይህ ላይ ሞጭልፎልህ የሚበረው። የጩሉሌ ዘመን ከያ ወዲያ ልትድራት ነው ቋንጣ ልትሰቅላት። እኔ አባትህ ትርንጎ የመሳሰሉ ልጆቼን ስድር ከነክብራቸው ነው። ራሳቸውንም እኔንም በመንደሩ አስከብረውኛል። መልካም ታታሪ ገበሬ አግብተው የልጅ ልጅ አሳይተውኛል። እኔ ዘንድ እንኳን የነፍሴው ልጅ የጎጣችን ኮረዳ እንኳ ውልፌት አትልም። እኔ እንድራው መሸሻ ቀላል ሰው መስዬሃለሁ። ጥሎብኝ የመረረ ወሬ አልወድም። ራሳቸውን ከፍ የሚያደርጉበት ሁኔታ ስላልተመቸኝ ፊቴን አውቶቡሱ እየሳለው ወደሚሄደው መንደር አዞርኩ። መንገዱን ተከትላ ግራና ቀኝ የተመሰረተችውንና ወበቃማዋን የሸዋሮቢት ከተማ በማቋረጥ ላይ ነበር። በቅጡ የታሰረ የግራር እንጨትና በከረጢት ተሞልቶ በየሱቁ በራፍ የተከመረ ከሰል በብዛት ይታያል። ሽርጥ ያገለደሙ ወጣቶች በየሱቁ በራፍ ጆተኒ ይጫወታሉ። ከአገሬ ብቅ ብትል ያለኝን ክብር ታየው ነበር፣ ያውም ሸጋ ትምህርት ነበር ብለው ሐሳቤን ወደ እርሳቸው መለሱት። ተድረው ካለቁ በኋላ ምኑን ቀየውን ረገጥኩ አልኳቸው። ቁም ነገር ኖሮህ አንድያህን አምርረህ የገጠር ኮረዳ ከጅለህ ከመጣህ እኔ ያለው ሰው ሲያገባ ቀልብ የሌለው ቀልብያ ይገዛል፣ አዱኛ የሌለው ንብረት ያፈራል። ማግባት ጥሩ ነው። ታዲያ ሲያገቡ በወግ በማረግ ከአባት ከእናት ቃል ውልፊት ሳይሉ ነው። ሚኒ የዛሬ ህልቅ በየጓዳ ጎድጓዳው እየተጋተቱ በየጢሻው መዋደቅ ነው። የእናት አባት ጩኸት አያደምጡ። ኋላ ሲያረግዙ አገር ጥሎ መጥፋትን የያዙት ፈሊጥ። የሆነ ሆኖ የኔ ልጅ ሀብትና መሬት አለህ? መሬት የለኝም፣ ሀብትም አላፈራሁ፣ ግን ራሴን የምመራበት ሥራና ትምህርት አለኝ ብዬ ቃሌን ሰጠሁ። ሄደህ ብለው ተወኝ በሚል ሳቤ እጃቸውን አራገቡ። ተማርን እያሉ ነው ድፍን አርዲቦን ያበላሹት። ሰማህ የኔ ልጅ፣ የወንድ ልጅ መከበሪያው ጨዋነቱና ሀብቱ ተተገኘም ያጥንቱ ጥራት ነው። ሀብት ከሌለህ ጭንቅላትክን ቀቅለህ አታበላት አባባላቸው አሳቀኝ። ሰማህ፣ ገና የእናቱን እንጎቻ በቅጡ ያልጎረሰ ጨቅላ ሁላ መምህርና ነርስ አድርገው እየለቀቁ ድፍን አርዲቦን አመሱት። ድሮ ድንገተኛ ብለን ሥራ ስር ቀጥቅጠን ቅጠል ሸምጥጠን የምንሸረውን በሽታ እነሱ ሲመጡ ጊዜና ምናምንቴ እያሉ መርፌና ክኒና አስነክተውት እንኳን በአንዲት ጭብጥ ቅጠል ልትድን የጋራውን አጣጥ ሁሉ ሸምጥጠህ ብትጋት ሽረት ጠፍቷል። ለካ ወግ አጥባቂ ማለት ይኸው ነው ብዬ እየተገረምኩ የተማረና ሐኪም ይጠላሉ እንዴ አልኳቸው። የተማረና ሐኪም እንዴት ይጠላል ልጄ? ደርሰው አወቅን ባይ ሐሳብ ስትሰጣቸው ይሄማ ጉልባህልና እሳቦት ነው ሲሉ ነው የምጠላ። እስቲ አሁን አንተ ጅኒ የደረገመውን ሰው የትኛው መርፌ ከየትኛው ክኒን ነው የሚያሽረው? በአንድ ሌሊት ወዳጃ ምሱ ተሰጥቶት ውልቅ ብሎ የሚጠፋውን ነገር ወላ መለማመን የለ ወላ ምሱን መስጠት የለ። እንደ ማረሻ በረዘመ መርፌ ሀዬ ይሉልህና አዳሜን እጄ ጠናና እግሬ ሸንካላ አርገውት ቀሩ። በዚህ ምክንያት በድፍን አርዲቦ ሞፈር መጨበጥ ያቃታቸው እጆች ስንት መሰሉህ? ተመስጬ የማዳምጣቸው መሆኑን ስላረጋገጡ ደስ አላቸውና ጉሮሯቸውን ስለው እና እንደ አርዲቦቹ አወቅን ባይ ሽንፍላዎች ከሆንህስ ደጄን እንዳትረግጥ ግልጥ ነው ብለው ፈገግ አሉ። ግትር ከሚል አቋማቸው ውጪ ወጋቸው እየተመቸኝ ነው። በመሃሉ ከትከት ብለው ሳቁ። ሕዝቡማ አንደኛውን ታሟል፣ ቤተሰብ ምጣኔና ምናምንቴ የሚሉት ነገር መጥቶ የለም። ያወቅን የተማርነን ባዮች ምክር ሰምቶ ሸንካላ መሆኑ አልበቃዋልና
ደግመው ሳቁ። ቶባ ቶብትሌላ አገር ሲያረጅ ጃርት ያፈራላሉ። ወንዱ ሁሉ እኮ ወኔው ተሰልቧል። ያንተ ያለህ ጭራሹን አሁንማ እየሄደ ቦላሌውን እየገለበ እንትኑን ያስቋጥር ይዞልሃል። ወጋቸውን ከማሳረጋቸው በፊት ልጃቸው እጇን በጀርባ ያሻግራ ጎንተል አደረገቻቸው። ወዲያውም ሾፌር አሉና ተጣሩ። በዚያም አላበቁ። በአውቶቡሱ ውዝዋዜ እንዳይወድቁ እየተጠነቀቁ ቆም አሉ። ብዙ ደም የለበሱ አይኖች ወደኛ ወንበር አጉረጠረጡ። ብዙ አፎችም አልጎመጎሙ። ኋላው ወንበር ላይ ቆሞ ለሚያስመልስ ተሳፋሪ ፌስታል ማደል የሰለቸው ረዳት አፋቸውን ይዘጉ ዘንድ ከባድ ማስጠንቀቂያ ሰጣቸው። የአውቶቡሱን ቋሚ ምሰሶ እንደተደገፉ ንዴት በተቀላቀለበት ድምጸት መኪናውን እንዲቆም አሳሰቡ። ሾፌር ደግመው ጮኹ። ሾፌር ምን ይሁንሎት? የሽማግሌው ጥሪ የሰለቻቸው ጎረምሶች በምሬት ጠየቁ። ሾፌር ያቁምልኝ፣ የነፍስ ጉዳይ ነው። እች ልጅ ዋሽንት መጥቶባታል። ምሬት ባጠላባቸው ፊቶች ላይ መልሰው አጉረጠረጡ። አውቶቡሱ እንዳይቆም የወንበር መደገፊያ በመደብደብ ተቃውሞ በሚያሰሙ ተሳፋሪዎች ግፊት ሾፌሩ ሊያቆምላቸው አልቻለም። ስማ እንጂ ሾፌር፣ አንተን እኮ ነው የማናግረው። መጥኔ የዛሬ ሰው! አቤት የቆዳው አወፋፈር! አቤት የሰው ንቀቱ! ይሰማሉ ሰውዬ፣ መኪናው አይቆምም። ካሁን በኋላ አርፈው ይቀመጡ፣ አለበለዚያ አንዱ ጮኸ። የወረባቦ ቆሌ የረፍት ትንሳህ መለሱ። በእርሳቸው መልስ ተሳፋሪው ሁሉ በሳቅ አውካካ። መኪናው እኮ በገዛ ገንዘቡ የሸመቱት ፓጃሮ አይደለም በየቦታው ቁም የሚሉት። እሷስ ብትሆን መቋጠር አትችልም። አዛውንቱ የሚረግፍባቸውን ቃላት ችላ ብለው ቆሙ። ሾፌር የነፍስ ይጃሃለው፣ ልጅ የለህም፣ አባት የለህም፣ ሰው ለምኖህ አታውቅም፣ ለአላህ ብለህ። መኪናው እንዲቆም እኔን ጨምሮ የማንም ፍላጎት አልነበረም። ሁላችንም በጊዜ መግባት እንፈልጋለን። በዚያ ላይ መንገዳችንን አላጋመስንም። ሾፌሬ ነፍስ ብለው መለመናቸውን ቀጠሉ። ዞር ብዬ ልጃቸውን አየኋት። ለልመና የቆሙ አባቷን ጋቢ እየጎተተች ልመናቸውን ያቆሙ ዘንድ ተወተውታለች። አሳዘነችኝ። አንገቷን በጉልበቶች መሃል በከፊል ለመቅበር እየሞከረች ላለማልቀስ ትጥራለች። ነካ አደረኳት። ቀና አለች። አይኖቿ እንባ አዝለዋል። ከፍተኛ ችግር እንዳለባት ገባኝ። ይህ ባይሆን ኖሮ አዛውንቱ ጭምር ሊቆጧት ይችሉ እንደነበር ተሰማኝ። እርሳቸው ከሾፌሩ ጋር ንዝንዝ ይዘዋል። ያምሻል አልኳት። በአፍረትና በጭንቀት ስሜት ውስጥ ሆና ራሷን በአዎንታ ነቀነቀችልኝ። አሁን እኔ የማሳዝን አልመስልም የምትለኝም መሰለኝ። ጭኖቿ እንዳይላቀቁባት የሰጋች ይመስል በእጆቿ ጭምር ግጥም አድርጋ እንደያዘች አስተዋለችኝ። አይዞሽ፣ እንደሚገባኝ ሽንትሽን መቆጣጠር አትችይም አልኳት። ለማመን ፈራ ተባ አለችና አዎ ሽንቴን መቆጣጠር አልችልም፣ እባክህ አውቶቡሱን አስቁምልኝ አለችኝ። ሌላ ቀን የማለዳ ሸክምና ሌሎች ከተሰኘውና በፖፑሌሽን ሚዲያ ሴንተር ከታተመው መጽሐፍ የተወሰደ። ደራሲ ብርሃኑ እሸቱ፣ ተራኪ ብሩክ ድንቁ። ሌላ ቀን